ምንዳ አከፍተልንም እንግዲህ አትቀበልም ምን ልካ ወይኔ አምላክ ልካ እንዴት ናችሁ? ሰላም ነው? እሺ ጓደኛ አለ እንዴ? ሰላም ነው? እንዴት ነው? ሰላም ናችሁ? ሙከት ነው ጾም ባይሆን እናርደው ነበር። የኛ ነው የእናንተ ነው ሰደ ማረም ይሄንን አንድ ቀን ዘፍ እናደርገዋለን። እና ምን ወልዳ ነው ወልዳ ልጅ አላችሁ ቦታ እዚህ ጋር እንጥላል መውለጃ ቦታ ተራ በተራ ነው ያለው። ተራ በተራ አረባቱ አይደራረው ሲደራረቡ ደግሞ አንደኛው ትነሳለች። ኦኬ አንዷ ስትገባ አንዷ ትነሳል። ይላው ወጣችላት አይያ እየጠበቀች ነው። ይሄ ዶሮ ቤት ነው። ዶሮ ቤት ሰላም የሚገርም ቤት ነው ያላችሁ። ስራቱን ባይኖር ዶሮ ቤት ይባላል እኮ። ይሄ ደግሞ ከስር ይሄ ደግሞ በዚህ ነው የምንቀደው ነው። በዚህ ነው የሚቀደው። ይሄ እዚህ ላይ ይሄ 3 እዚህ ጋር 12 ይዛል። አንድ ግመል ማለት ነው። አንድ ግመል የጨርቅ ኳስ ነው በነገራችን ላይ በጣም የተጫወትኩት። ዳግመኛ ሰማጣ ይላስጥኩ ይገባል። አራስ የከብቶቹ በረት ነው። የከብቶቹ ማደሪያ ነው። ይሄ ደግሞ የፍየሎች ማደሪያ ነው። 2 ክፍል አላቸው። ክላስ ነው። ለምንድን ነው 2 የተደረገው? አንድ ነው የተደረገው። የሴትና ብቻ የወንዶቹ ለብቻ ምንድን ይደራረሳሉ እንዳይጨናነቁ ማለት ነው። ኦኬ ይወጋሉ እና ይወጋሉ ጨናነቃሉ። የገዛክ ነው ገራሚ ማደሪያ ያላቸው እያለ ይቀጥላል ማለት ነው። ላይፋቸው ይቀጥላል። ወለል ካለው ሜዳ ከመልክ ተጣላ ነው አታያቸው ማለት ይሄን መሰለ መልካም ምድር ያለበት አካባቢ ያደረኩት ለምን ታዲያ መሰለ ታከተኝ እንደዚህ አማራ ሌላ የሚወድ ታከተ
ኧረ እኔ አንድ ነገር ላሳያችሁ ደግሞ ማለት ነው። በልጅነት ስንጫወትበት የነበረው ቁልቋል አለው እንዴ? የለውም። በፈጣሪ ቁጥር ፈጥቷል ማርያም። ይሄንን እንደዚህ እየለመለምን ለምን ያሳያችኋለሁ። ለምልሚ እንዴት ስንጫወት እንደነበረ አያችሁ። አንተ ጠፋም ግን እንደበፊቱ አይደለም እና ታዲያውን ሰዓቱ አልነበረም እንጂ ቀጠፍኩ እንትን ስል ማለት እዚህ ላይ በጣም ትላልቅ ይሄ በጣም ትልልቅ ነበር ማለት ነው። ከዛ ልክ ይሄ ብናኛሉ ብናኛሉ አይነ ውስጥ ከገባ በቃ ሲጠብስ ነው የሚውለው። የማይወጣ ነገር ነው በቃ። እንግዲህ እጃችንን ወጋግቶን ምን ብለን ይሄንን አስለቅቀን ማለት ነው እንደዚህ ታደርጉ ይላል። ይሄንን እኔ ላሳያችሁ ነበር፣ ግን በፊት በምን አይነት ትዕግስት ይሄንን ለቅመን ጨርሰን እንዴት እንደተንሸራተትን እግዚአብሔር ይፍታውና እንደዚህ ይሄንን እንደዚህ ያደረግን ማለት ነው። በጣም ይሄን አለማምደን በዚህ ልጅ በጣም ሸርተቴ እንጫወት ነበርና አንዳንዴ ያለው መፍረጥ አለ መነሳት አለ። እቺም በክብር እዛው ጋር መውደቅ መላላጥ አለው። በዛ ላይ በጣም ደስ የሚል ጨዋታ ነበር። በነገራችን ላይ ይሄ እንደዚህ ረጅም ማለት ከዛ ላይ አንዴ ከጀመርክ እና ከተለማመደ ሜዳው የመጨረሻ በጣም ደስ የሚል ጨዋታ ነበር። ይሄ ብታና ነው በነገራችን ላይ ለማታውቁ በደውድም ነው ውድማችንን እናሳያችሁ። ለምሳሌ እንደዚህ እንዘጋጅተን መስማም በፊት ያው የኛ አካባቢ በጣም እንትን ነው ወጥ ነው ማለት ነው። ኖርማሊ አሁን የሰዎች የተለቀቁ ከብቶች ምናምን አሉ እዛ ማለት ነው። ስለዚህ ወደ ሰፈራው ሲያልፉ በዚህ ጋር ነው የሚመጡት። ያለፈው ከብት በሙሉ በዚህ ጋር ያለፈ እዚህ ላይ በቃ ይጥሱታል። በሮቹ በጣም ነው አጥር የሚጥሱት። አንዳንድ መጥፎ ባሪ ያለ በቃ ምንም አይነት አጥር የማይዝ እና እየጣሰው ይገባሉ። ይሄንን አንድ ብልሽት ታርገውት እኔ ደግሞ ጨዋታ ስለሚያምረኝ ከዚህ እጣፋና አደራ ተብዬ ትቼው ሄድና ሰፈር አውላለሁ። ሲጫወት ውልና እዚህ ስመጣ ግን በቃ አመድ በዱቄት አድርገው ነው የሚጠብሱኝ። እንደዚህ ይሄ ነው በነገራችን ላይ እየተጠቀጠቀ በሽማት ከእርሻ አርሰው ሲገቡ ይሄ ነው የሚሰጣቸው። ከዛ ደግሞ ፋጉሎ ምናምን ይሰጣቸዋል። ማታ አሁንም እሱን ካልበሉማ ምን ውሰድ ግዴታ። ከዛ ደግሞ ምሳ ሰዓት ላይ ምናምን በመሀል ይወሰድና ጨድና ምሳ አንድ ላይ ይወሰዳል። ከዛ በኋላ ይሰጣቸዋል።
ይሄ ምንድን ነው? ከፍ ያለው አፈላት መደባ ይሄ ገና መፈሰሱ ነው። ገና መፈሰሱ ነው። ከዛ ልክ ትንሽ ብቅ ሲል ደግሞ ይነሳለታል ማለት ነው። መዳበሪያው ከተነሳለት በኋላ ደግሞ ሲያድግ አንድ ባንድ ካደገ በኋላ እየተነቀለ ማሳ ላይ የሚፈልገው ማሳ ላይ አንድ ባንድ ይተከላል ማለት ነው። እና የሁሉ መደብ የሁሉ ችግኙ ሙሉ ሆኖ ይሄ ሁሉ ተነቅሎ መትከል ማለት ራሱ በጣም ትልቅ የስራ ነው ማለት ነው። ይሄ ደግሞ የሚጠጣ ነው። አሁን ሰዓቱ አይደለም ማምንድሽ? አሁን ሰዓቱ አይደለም እንጂ እናጠጣ ነበረ። ግን ምንድነው ይሄ እንደዚህ ሁሌ ማታ በቀን አንዴ ነው የምታጠጣው? በየቀኑ አንዳንዴ ማለት ማታ ይሄ እንደዚህ ይጠጣልን። ይራሱ በደንብ እንደዚህ ይጠጣል ማለት ነው። አያችሁ ግን መስኖ አይደለም። አያችሁ ሌላው ጋር ግን መስኖ አለ፣ የተለያየ ቦታ መስኖ አለ። እዚህ ግን ትንሽ ከበድ የሚለው ነገር ይሄ ነው። ውሃ በአቅራቢያው የለም። ከሩቅ ቦታ እየተቀዳ ነው እየተመጣ የሚሰሩት ማለት ነው። ተስፋ ላለመቁረጥ እና ያው ላለማጣት ግዴታ መሰራት ስላለበት ብቻ ሁልጊዜ የሚሰሩት። እንቀጥል። ይቅርብኝ። ምን ነው ሾህ ነፃ ነው። አምጣው በዚህ ጋር ልደርስ ደግሞ ገጠር መወለድ ማለት አንድ ምርጥ ነገር ነው። እግዚአብሔር ኑሮ መሰላችሁ እዚህ ጋር ጠቅ ይደረጋል፣ እንደዚህ ይደረጋል። ከዛ እዚህ ጋር ጠለፍ ይደረጋል፣ ጋማ ይደረጋል፣ እዚህ ጋር ይታሰራል ይደረጋል። እዚህ ጋር ይሄን እንኳን ማሰር ማይችላል። እንግዲህ ገጠር የመወለድ ጥቅሙን ነው የምነግርህ። እዚህ ጋር ይሄን ማሰር ማይችላል። ይሄ ውል ነው። እሺ ለምሳሌ እንዲያሰር ነው በኋላ ቀጥታ እየሄድክ ራሱ እንደዚህ መፍታት ትችላለህ። አይ በጣም ፈጣን በሆነ አፈታት እንዲፈታ ተደርጎ ነው። ይሄ በብዙ ጊዜ የሚመጣ ልምድ ነው። ቤተሰብ ይሄን ይመስላል እንግዲህ። አቤት የገጠርን ውሎ እንዴት አባቱ ያምራል። እሺ እና ደግሞ ምን አለ ይሄን ባህር ዛፍ ግን አይታችሁታል? እኔ ይሄ ሲስተካከል ገና ያው ይሄንኛው የሚተከለው መጀመሪያ እንደዚህ ነው ተቆፍሮ ከዛ ፍሬዎቹ እንድተነስነሰው ምናምን ነው። ባህር ዛፎቹ የባህር ዛፍ ቅጠል የራሱ እንደዚህ የሚጎዘጎዝ ነውና አባቴ ይሄን ሲያደርግ ነው ሲነካ እኔ ራሴ ልጅ ሆኜ አውቃለሁ። ነገር ግን አውቃለሁ በእኔ እድሜ ደረጃ ነው ማለት ነው። አሁን እንደዚህ አድጎ ሳየው እኔ ለምን ተገኝኩ ማለት ነው። ግን የሚገርም ነው በጣም። አሁን እንደዚህ ይደርሳል። እንዲህ የሚያድግ ራሱ አይመስለኝም ነበር። ለዚህ የሚደርስ ራሱ አይመስለኝም ነበር። በጣም የሚገራርም ዛፍ ነው። ቅዝቃዜው ራሱ እዚህ ቦታ ሲመጣ በቃ የሚገርም ቅዝቃዜ ነው ያለው። በጣም ደስ የሚል ነው። እስኪ ወደታችን እንውረድ ደግሞ። ይሄ ደግሞ አሁን የምንሄድበት ከዚህ ከደጃችን ተነስተልክ ከብቶች ምናምን በክረምት ከዚህ እሰበስብና ቀጥታ በዚህ ጋር ማለት ነው ወደ ወንዝ ሰፋ ወዳለው ቦታ ወረድ እንዲሉ ይደረጋል ማለት ነው። ይሄን ቁልቋል ደግሞ አያችሁት? ይሄ ቁልቋል ማለት እዚህ ጋር ምን እናደርግ ነበር መሰላችሁ? እዚህ ጋር አቦል ገንጥለው እና ለማታደናቀ ያው ለማሳየት ብዬ ነው እንዳልፋቸው ብዬ ነውና ይሄ ገንዳ አለው። ቆይ ገንዳ ነው ይኸውላችሁ። ይሄ ሊያውም በጣም በፊት ትላልቅ ነበረ። ይሄ ግንዱ ማለት ነው ሲወፍር ይሄን በጣም ትላልቅ ነውና እዚህ ጋር እንዲህ ስናደርግበት አሸዋ ብዙ ይይዝልናል ማለት ነው። ከዛ ልክ ይሄንን እንደዚህ እናስቀምጣለን፣ አሸዋ እንጭናለን። ከዚህ ወደዛ ጋር ምናምን እንደዚህ እየገፋን ማለት ነው ወደ እንደ ተከታታይ ተሳቢ ምናምን እየጮህን በክላክሱ እያስመሰለን ነበር። እንዲህ ይሄንን እየገፋን እዚህ ጋር አሸዋ እናመጣለን። ከዛ ድንጋዮች ምናምን እንሰበስብና ትምህርት ቤት እንሰራለን።
እዚቹ ቦታ ላይ የሚገርሙ እዚሁ ወይ ይሄ ማለት አሁን ነው በቃ በዚህ ወቅት ነው ይሄ የዘር ሰዓት ወቅቱ አሁን ለዘር የተቃረበበት ሰዓት ነውና የዘር ሰዓት ላይ ምናምን እንደዚህ እንጫወታለን ማለት ምክንያቱም ከብቶች ስለምንጠብቅ ብዙም ስለማያስቸግሩ ለማገድ ምናምን ያን ያህል ጫና የለውም ክረምት ስለሌለ ለሚበሉት ነገር ስለሌለው ይሄ ዘር ገና እንደተዘራ ያለውን ብቻ እንዳያጠፉ በማሰብ ነው የሚጠበቁት። እዚህ ጋር ደግሞ ይሄ መሬት አሁን እርሻ ሆኖ ነገር ግን ይሄ ጅለት ነበር ጅለት ይባላል ማለት ነው። ምንም የማይታረስ ማለት በቃ ድንጋይ ነው። እዚህ ጋር ነበር የምንጠብቀውና እኔ ምን እንደማታውቁ ታውቃላችሁ? እዚህ ጋር ለመጀመሪያ ጊዜ ብቻዬን እረኝነት ማገድ እንደምችል የታወቀብኝ እዚህ ጋር ነው። በብራዘር ታላቅ ወንድሜ ነው መለሰ ይባላል። እዚህ ጋር አቁመን ማንም የለም ቤት ውስጥ ልክ ዛሬ ምሳ በየተራ እንበላለናል። ምሳ በየተራ እንበላለን። ጎበዝ የሆነ አንተ በደንብ ሰብስበህ ከጠበቅ ጎበዝ ነህ፣ እኔም በደንብ ሰብስቤ ከጠበቅ ጎበዝ ነህ አለኝ ማለት ነውና በኔ በቃ በኔ ቤት ጉብዝናዬ እንዲታወቅ ነው የምፈልገው። ልክ ከብቶቹ እንዲት ነቅነቅ አላሉ ማለት ነው። ዙሪያቸውን ነበር ስዞራቸው የነበረውና ከዛን ቀን ጀምሮ ግን ፍየሎች አሉ፣ ከብቶች አሉ፣ በጣም ብዙ አህዮች አሉና እነሱን ሰብስቤ እንዳግድ እደረግ ነበርና ምርር ነው የሚለኝ በቃ ከብቶች ስጠብቅ። በስማ እኔ እንደዛን ጊዜው የምማረርበት ጊዜ አልነበረም። በዛ ጋር ከብቶች ይገባሉ፣ ፍየሎች ይገባሉ። እየየስል ነው የምውለው ማለት ነው። ያ ደግሞ አጋም አለ ይኸውላችሁ። ይሄ አሁን ሲበስል ነው። አሁን ገና አልያዘም ባዶ ነው። ግን ሲበስል ምናምን ይሄ ጥቁር ይሆናል። ይሄ ቀዩ ፍሬ እንደዚህ ቀይ የሚሆነው ፍሬ ጥቁር ይሆናል። ያኔ ሲበስል ይበላል ማለት ነው። እዚህ ጋር በቃ ለመጮህ ቡኡ ብትል ማንም የሚታዘብህ የለም፣ የሚሰማ የለ። ከራስህ ጋር መጫጫህ እና ያታ ወደዛ ደግሞ መለስ ስንል እጃችን ይታያል ማለት ነው። በዚህ ጋር ነው እንደዚህ የምንወርደው። ወደ ሜዳችን ደርሰናል። በዚህ ጋር ነው ማቆሚያ ያናቆማለን። በዚህ ጋር ማሳ ነው፣ በዚህ በኩል ማሳ ነው፣ ከታችን ዙሪያውን ማሳ ነው። አንዳንድ ጊዜ ወራጅ ሲሆን ደግሞ ለምሳሌ ካፕሪክ ምናምን ፍየሎች ከተሻገሩ ልክቴን በምናበት ሰዓት እኔ እዚህ ጋር እየጠበቅኩኝ ከፈለገ እዛ ጋር ተሻግረው ምናምን ፍየሎች ይሄዳሉ። እነዛን እስከመመልስ እዚህ ጋር የሆኑ ከብቶች ይገባሉ። በቃ ኦልሬዲ አብዛኛው ጊዜ የኛ ማሳ ግማሽ % ተበልቶ ነው እኔ ስጠብቅ የሚጠቅመው ማለት ነው። ክረምት እስከሚያልቅ ለትንሽ ነው የሚደርሰው ሁሉ ራስ ማሳ በላበት ዳር አይኖረውም ማለት ነው። ለሁሉ እስከሚበላ ግን ቀን አንዳንድ ሲበላ በሚገርም ሁኔታ ቅድም ግን ያነሳነው የሚገርማችሁ ነገር ቅድም ያነሳነው ያያችሁትን የቢርካ ውሃ አይታችሁታል አይደለ? ነገር ግን እንደዚህ ተሰርቶ ነበር። አያችሁ እንደዚህ ተሰርቶ ነበር። ሁሉ ነገር አተር እንኳን አቆ ነበር። ይሄን ብረቱን ቆራርጠው ወስደውታል። ቆራርጠው ወስደውታል። ይሄን ብረቱን ወስደውታል። እኔ ምን ጊዜ እየመጡ ራሱ እንደማውጣት ሳይገባኝ ቱቦን ራሱ ከመሬት ውስጥ እያወጡት ሳይሆን አይቀርም። አስቡት ምን ያህል ኪሳራ እንደሆነ። የቸገረን እያለ ያልቸገረን የአንድ ግለሰብ እንትን ኪስ መሙያ ነው የሆነውና በጣም የሚያሳዝነኝ ይሄን ሳስበው እኔ አባቴ ይሄ ቢርካ እንዲገባ ቦሮች ጣምዶ ማለት ቦሮች ጣምዶ እያረሰ እንደ ወደዛ ላይ ድረስ እንደ በእርሻ ስሯል። በእርሻ ማለት ነው። ምን ያህል ጉጉት እንደነበረው የሆነ ለውጥ እንዲመጣ እኛ ሜዳ ላይ በቃ እዚህ ላይ ተፈቅዶ የተደረገ በደስታ ነበር። ስለሚያስፈልግ ማህበረሰቡ ስለሚያስፈልገው ነበር። ምን ይሆናል ሰም ነገር ነው የሚበዛው። ይሄ ደግሞ ወንዛችን አሁን እንደዚህ ብዙ የለውም። አሁን በቅርብ ስለዘነበ ይሄ ውሃ ራሱ ያለ በበጋ ምንም አይኖርም። በበጋ ይደርቃል። ግን ክረምት እየሞላ ነው የሚመጣው ማለት ነው። ጢም ብሎ ነው የሚመጣው። አንዳንዴ ምን እንደሚሆን ታውቃላችሁ? ወደ ላይ ይዘንብና ከላይ ሙክይ ይባላል። ወደ ሙክይ ወደ ላይ ይዘንብና
እዚህ የማይዘንብበት ጊዜ አለ እና ከላይ ሲዘንብ እናየዋለን። እዚህ ግን አይዘንብም። ግን ውሃው ተጠራርጎ ይመጣል። አንድ ላይ ተጠራርጎ በዚህ ነው የሚመጣው። አንድ ጊዜ ግን ምን እንደገጠመኝ ታውቃላችሁ? እንዳልኳችሁ ከላይ ይዘንብና ውሃው ጢም ብሎ ይመጣል ማለት ነው እየወረደ። ከዛ እኔ እዚህ ጋር ከብቶች እየጠበቅኩ ነው። እነ ሲስተሮች ምናምን እዛ ጋር አረም ይታረማል። በእጅ ነው የሚታረሙ በፊት፣ አሁን መድኃኒት ነው። እዛ ጋር አረም ያርማሉ እና ውሃው ሲመጣ ማለት ነው አሞላሉ ደስ ብሎኝ ከብቶቹን የምጠብቀውን ከብቶች ትቼ አብሬ እየተከተልኩ ማለት ነው። ግን ልደርስ እንደሆነ ራሱ አይገባኝም። አሁን ሳስበው ወዴት እንደሚሄድ ራሱ አረ ወዴት ነው የምትሄደው ይባላሉ። እኔ በደስታ ማለት ነው ተከትዬ ወደ ፈጥ በቃ ትንሽ እንደሮጥኩኝ ተመለስኩ። በኋላ የትም እንደማልቀድም ስታወቀኝ ነው መሰለኝ። አሁን ሳስበው ውስጣዎች ለራሴ ራሱ ይገርምኛል። ምንድን ነው የማደርገው ላል ንግባ እንዲህ ውስጥ እንደው ረዘጋ እዚህ ጋር ይሮኛች ያጥፋልኝ ፓፓ ቤተሰብ ከተለከፍኩም እንግዲህ ለነገ በፊት ያከለከፍ አሁን አይደለም። አያቸው እዚህ ጋር የልጅነት ማለት ገበሉ ሲባል ሴጣን ነው ተብለን የተመከርነው። ገበሉ የሴጣን ዘር ነው ተብለን የተመከርነው። ልክ ድንጋይ እዛ ጋር ገበሉ አይጠፋም። ይኸውላችሁ አሁንም አለ እዛ ገባ ነው ሲገባ ካኝ ፀሐይ እየሞቀ ነው እና ነው አቤት ዋና እኮ በጣም ነው የምንዋኘው። በጣም ነው እኮ የምንዋኘው። እንደሱስ የሆነ ከብቶች ምናምን አሁን ከእርሻ ሲፈቱ ሂድና እንትን አጠጥተና ምናምን ልባል ይችላሉ። ወደዚህ ወደ መስታልኬ ማለት ልክ ስላክ ከብቶቹ ጠጥተው እስከሚወጡ ድረስ ሰፊ ባህር ነገር አለ፣ ሰፋ ያለ ማለት ነው። ያን ያህልም ባይሆን ሰፋ ያለ ነው። እዛ ውስጥ ልክ ብቻዬን ገባ ብዬ እወጣለሁ ከብቶቹ ጠጥተው እስከሚወጡ። ይሄ ሁሉ የዋና ሱስ ነው። እስካሁን ብዙ ሄደናል፣ ብዙ አይተናል። ነገር ግን አንድ ነገር ደግሞ ላሳያችሁ። ወይኔ እዚህ ጋር ምን አለ መሰላችሁ? ማጣሪያ አለ። ማጣሪያ ምን መሰላችሁ? ያው ና ምንድሽ እና ስጠኝ፣ እንትኑ ጆጉን ስጠኝ በእናትህ ላሳያቸው። ፈረሰው ነገር እንደዚህ ይጣራል ማለት ነውና ከዛ ልክ ይሄ ድፍርሱ እንደዚህ ሲደፋ ጠራሩ እስከሚወጣ ድረስ ይመጣል። ይሄ በዚህ አሸዋ ውስጥ አልፎ ከውሃ ውስጥ ያሉትን ነገሮች በሙሉ አሸዋ ውስጥ አልፎ ምርጥ የሚገርም ጠራር ውሃና ጽድት ያለ ውሃ፣ በጣም አሪፍ ውሃ ነው የሚወጣው ከዚህ ውስጥ። ነገር ግን ምንድነው ይሄ ዘላቂ አይደለም። ለምሳሌ ጊዜያዊ ነው። ይሄ ውሃ ከዚህ ጋር ደረቀ በደንብ ጠፋ ማለት አይኖርም ማለት ነው። ይሄ አይወጣም። ከዛ ደግሞ ሌላ ቦታ ውሃ ወዳለበት ቦታ እንደዚህ ይጫራል ማለት ነው። አሁን እየጠራች ነው። አሁን አያችሁ እየጠራ ሄደ ማለት ነው። እንዲህ በተደፋ ቁጥር ይበልጥ እየጠራ ነው የሚሄደው። ግን እንዳልኳችሁ በቃ አሁን ይሄ በዚህ ጋር ድንጋይ ስላለ በዚህ ጋር ምናምን ድንጋይ ስላለ እቺኛው በደንብ አትወርድም ማለት ነው። አንዳንድ ደግሞ በደንብ የሚወርድ ይኖራል። እዚህ ትሞላለች። ይሄን ይመስላል። ግን የምታሳዝነው ነገር እንደዚህ ጥርት አድርጊያት እንደዚህ አምራ መልሳ ትቆሽሻለች። እና ያው ጭኗል ደግሞ ቃጭቶ ምን ብሎ ጨርሶ ያው እየጫነ ነው። አያችሁ እዚህ ላይ ቤት እንሰራ ነበር። የሚገርመው ነገር የሚገራርም ፎቅ ነው የምንሰራው። ይሄ ድንጋይ እዚህ ጋር ድንጋዩ እንደዚህ የበዛው እኛ ቤት ስለምንሰራበት ስለነበር ነው። ከዛም ከዚህ እየሰበሰብን እያመጣን ይሄንን ስንቅ ምን አይነት ፎቅ ስንሰራ እንደነበረ ብታዩ። ይሄ በስነ ስርዓት ይደረደራል፣ ትላልቅ ይሆናል። ቢያንስ ይሄን ድንጋይ እየከመርን እንደዚህ ዙሪያ ሰርተን በር ሰርተንለት በዚህ ደረጃ ያክል እንደዚህ ቁመት እንሰራለታለን። ይሄን ድንጋዩን እየከመርን ግን ዋናው ጥፋት ምንድነው? እኛ ይሄንን ስንሰራ ከብቶችን ምናምን ጥበቃውን መርሳታችን። የሆነ ጊዜ
እነ ሲስተር እንደዚህ ውሃ ጭሮሽ እንዳልኳችሁ ቅድም እንዳሳየዋችሁ አይነት ጭሮሽ ውስጥ እየቀዱ እያለ ውሃው እንዲህ ሳይታይ ደራሽ ውሃ እንለዋለን እና ደራሽ ውሃው ሳይታይ ይመጣል ማለት ነው። እነሱ አላዩትም ከላይ ዘንቦ ነውና በኃይለኛው ሞልቶ ደርሷል ማለት ነው። ጎርፉ መጥቷል። እነሱ ደግሞ ገና መስሏቸው እየቀዱ እያለ አላዩትም። ማዘር ከርቀት እነዚህ ልጆች ውሃ እየዘነበ ድንገት ሳያዩት ነው ብላ ያው እናቶች ልባቸው ይነግራቸዋል ቀድሞ ስጋት በጣም ስለምትሰጋ የኛ ማዘር ደግሞ ይለያል ከብዙዎቹ በጣም ስለምትሰጋ ወጣ ስታያቸው ምናምን ኃይለኛ ጎርፍ እየመጣ ነው ማለት ነው። ወንዝ ዳር ላይ እንዲህ ከቤት ወጣ ቆማ ማለት ነው ትላለች ማለት ነው። እኔ ደግሞ እዚህ ወንዝ ነበርኩኝ ወደ ላይ እየነዳሁኝ ነበረ። አጋጣሚ ማዘርን ድንገት ሲያዩት ነው እነሱ ሲስተር ማለት ነው አድተው ምን ብለው እያወጡ እያለ ማዘርን ከሩቅ ሆነው ድምጿ ያው ጎርፍ ምናምን ትንሽ የቀረችም ስለነበር ስትወርድ ስለነበር እነሱ ጥሪው አልተሰማቸውም። ግን ድንገት ጣና ሲሉን ያዩዋትና እያለች ሲያዩት ድንገት እነሱ ወጡ ማለት ነው ለመሸሽ ለማምለጥ ሲሸሹ ያን ጀርኒካውን ምናምን የወሰደው እነሱ በዛ አጋጣሚ ተርፈዋል። ጀርኒካናቸውን የተቀደውን ጀርኒካ ነው ከእጃቸው ላይ እንደዚህ ጣልፎት የወሰደው ማለት ነው። ማትረፍ አልቻሉ። መትረፋት ብዙ ገጠመኞች አሉ እዚህ ጋር እንደዚህ በዚህ በእርሻ ሰዓት ምናምን ገና ከብቶች እንደዚህ እንደምታዩት ይለቀቃሉ ወደ ታች። ከዛ ብዙ የሰፈር ልጆች አንድ ላይ እንሰበስብና እዚህ ጋር ዘር እንዳይለቀም ሰብሰብ እያደረግን አንድ አካባቢ ላይ እንደዚህ እናቆማለን ያልተዘራው ማሳ ላይ ምናምን ማለት ነው። ከዛ እንደዚህ በምንጠብቅበት ሰዓት ታላላቆቻችን ምሳ ልቀቋቸው ተብለው ከቤት ይላካሉ እና እነሱ እኛ አቤት ሄደን እንዳንቆይባቸው እነሱ እኛን ያፎካክሩናል ማለት ነው። ልክ እኩል ይለቁናል። ከዚህ ቆጥረውልን አድሞ የመጣ ጎበዝ ነው እንባላለን። ከዚህ ሲለቁን በቃ ምሳ ራሱ የተረጋጋ ምሳ አንበላም ነው የምንላችሁ። በቃ ላለመቀደም ቀድመን ለመድረስ ስለሚያፎካክሩ ምን ይበልተን እቤት ደርሰን በሩጫ ሄደን በልተን በሩጫ እንመለሳለን ማለት ነው። ከዛ እዚህ ድረስ እየሮጥን እንመለሳለን። ስንሞገስ ያለኛ ጎበዝ ያለኛ ትልቅ የለም ነው የምላችሁ። በቃ ይዘን ጊዜ እና ደግሞ አለ ደግሞ እንዲች እያዘለንና እችን ይበጠሰ ማን ያሸንፍ ካንተና ካንተ ማን ይችላል እንባላለን ማለት ነው። ለቅዱስ ጓደኞች እንደሰገሽና ማርባሩ አደብጭ ከዛ ልክ እንደዚህ እያዘለንና እስኪ ካንተና ካንተ ማን ያሸንፋል? እኔ አሸንፋለሁ እኔ ነኝ ማሸንፈው እንባባላለን ማለት ያኔ እቺ ቀርሜ የበጠሰ እንባል የለ እቺን ቀርሜ የበጠሰ ይባል ያን ቀርሜ እቺን ለመበጠስ ስንሯሯጥ እንደራረባለን ማለት አትንካ እንባባላለን። ያኔ አልኩ በቃ እንካገባ በጣም ነው የምንጣለው። ያኔ በእኛ ጥል በቃ እነሱ ይዝናናሉ ማለት ነው። እኛ ስንደባደብ እነሱ ይዝናናሉ። በኋላ ደግሞ እዛው ጋር አስታርቀው መለሳሉ። እነሱ ቀናቸው እናላችኋለሁ። እዚህ ጋር ደግሞ አሁን የደረሰው የት ነው የምንዋኝበት ቦታ ያልኳችሁ ኢየሱስ ቦታ የዋራው ባይኑ እዚህ እየዘለለ የሚገባ ነበር። ከዚህ ጋር እየዘለለ እዛ ገባ ነበር ነው ማለት በዛ ላይ እዚህ ጋር እንደዚህ ሆነ። እስኪ መለመላ ሆነ እንደዚህ አስተምዘው ነበር። አሁንስ ማዘር ሲያወሩ ነው የሚሰማው። እዚህ ጋር ሰዎች ገብተው ሞተዋል ይባላልና አንድ የሚያሳዝነው ነገር ይሄ ነው። እዚህ ጋር ግን ብራዘር ተሳልሟል። እዚህ ጋር ለትንሽ ነው የተረፈው ሰውን ያወጣው። እኔ እዚች ጋር የሆነ ልጅ እንደዚህ ገብቶ በዚች ጋር ገብቶ እዚች ጋር እንዲ ድፍቅ መለስ ሲል እዚህ ጋር እንዲ እንጨት ሰተነው ነው እንዲ ድንገት ሲወጣ እንደ ስንሰጠው ያዛት። በዛ አጋጣሚ ነው ድንገት የወጣው ማለት ነው። አስቡት፣ በጣም መጥፎ ነው። ውሃው መጥፎ ነው። እኛን ግን አንድ ጊዜ ውሃ መለማመድ ከጀመርኩ አንድ ጊዜ ሞክሮኛ ያውቃል። እኔ ራሴ ሰይጣን ነኝ አይባል እና እንደዛ ነው። ያጎቴ ልጅ አዩ የሚባል እዚህ ጋር ራሱ ሌላ ልጅ እንደዚህ ሲገባ ዋኝቶ ነው በዋና ነው ያወጣው። እሱን ራሱ
በጣም መጥፎ ቦታ ነው። ላልለመደው ሰው ምናምን ከያዘ አይደለም እና ኃይለኛ ውሃ ነው። ግን እኛ ሱሳችንን የምንጥልበት ነው። በቃ በጣም ለመዋና ነፍሳችን የተፈቀደ ነው ማለት ነው። በጣም ነው ደስ የሚለን ስንሆን እና እቺ ቦታ ነች። ይሄ ቦታ ነው። በተረፈ እዚህ ቦታ ነው የምጠብቀው። እዚህ ቦታ ከዚህ በፊት መገረፍ አለ። ምክንያቱም የኛ ጋፕቶች ምናምን ስለሚያስቸግሩ በጣም ስለሚረብሹ ይበላብኛል። በዛ ሰዓት ሰው ከተበላ ድረስ ወረቤት እስካየድረስ ገና አርቢ ያቀርሰኛል ማለት ነው። እና እስካሁን የነበረን ጊዜ ምርጥ የትውስታ ጊዜ ይሄ ነው። በእኔ ተጀመረ። እናንተ አግዙኝ። ሰብስክራይብ ላይክ እያደረጋችሁ ፕሊስ አግዙኝ እንጂ እና እኔ ብዙ የሚጣፍጥ ሂስትሪ ያላቸው ከኔ በላይ በጣም ትላልቅ ሰዎች አሉና እንዲሁ ስትሰሟቸው እውነት የማይመስሉ የሰዎች ገጠመኝ እውነት የማይመስል ገጠመኝ ያላቸው ሰዎች አሉ። እነሱን እየሄድን እናወራቸዋለን። በዛ ውስጥ የእናንተን ትዝታ፣ የእናንተን ትውስታ፣ የገጠሩን ህይወት ኑረት ታዩበታላችሁ። እንቀጥላለን፣ እንሄድበታለን። ሰላም ሁኑልኝ። እስካሁን ቆይታችን ይሄ ነበረ። በስሱ የኔ ህይወት እችን ትመስል ነበር። በጣም በስሱ መልካም ቀን ይሁንላችሁ። ባይ ጋይስ።